ጤናማ ያልሆነ የብልት ፈሳሽ ካልታከመ ለመውለድ ችግር ሊያጋልጥ ይችላል ወይ? ጤና ይስጥልኝ፣ ዶክተር ኢሳያስ ላቀው ነኝ፣ የማህፀንና ጽንስ ስፔሻሊስት። በዛሬው ቪዲዮአችን ጤናማ ያልሆነ የብልት ፈሳሽ ከሚያመለክታቸው ህመሞች ውስጥ አንዱ ስለሆነው ፐልቪክ ኢንፍላማተሪ ዲዚዝ ወይም PID ስለሚባለው ህመም እንነጋገራለን። ይህ ህመም የሚያሳያቸው ምልክቶች ምንድናቸው? የሚያመጣቸው ችግሮች አሉ ወይ? ህክምናውስ እንዴት ነው? የሚሉትን ጉዳዮች እንመለከታለን። አብራችሁን ቆዩ። የብልት ፈሳሽ ጤናማ የሆነ ተፈጥሯዊ ጉዳይ ነው። አንድ ሴት ለአቅመ ሔዋን ስትደርስ የሚከሰት ነው። ይህም ሰውነት ውስጥ የሆርሞን መጠን በተለይ ኤስትሮጂን የምንለው የሆርሞን መጠን ሲጨምር የሚከሰት ነው። ጤናማ ፈሳሽ የምንለው ውሃማ ወይም ነጭ የተወሰነ የመጣበቅ ባህሪ ያለው ምንም አይነት መጥፎ ሽታ የሌለውና ተያያዥ ምልክቶች እንደማቃጠል የህመም ስሜት ከሌለ ጤናማ የብልት ፈሳሽ ነው። ግን ከዚህ ለየት ያሉ ጤናማ ያልሆኑ የብልት ፈሳሾች ሲኖሩ የተለያዩ ህመሞች ምልክት ሊሆን ይችላል። ከነዚህ ጤናማ ያልሆነ የብልት ፈሳሽ ምልክት ከሚሆንባቸው ህመሞች ውስጥ አንዱ ፐልቪክ ኢንፍላማተሪ ዲዚዝ ወይም PID የምንለው ነው። ይሄ ህመም ከማህፀን ጫፍ በላይ ያሉትን የማህፀን የውስጠኛውን ክፍል ማህፀንን ከዘር ፍሬ አምራች አካል ወይም ከኦቫሪ ጋር የሚያገናኙትን ቱቦዎች ራሱን የዘር ፍሬ አምራች አካልን ወይም ኦቫሪን እና እዛ ዙሪያ ያሉ የሆድ ዕቃ አካላትን የሚያጠቃ ህመም ነው። ባስ እያለም ከሄደ ደግሞ ጉበት ድረስ ኢንፌክሽኑ ሊደርስ ይችላል። ስለዚህ ስለ ፐልቪክ ኢንፍላማተሪ ዲዚዝ ስናወራ የሚያጠቃው የላይኛውን የመራቢያ አካል ነው። አብዛኛው ጤናማ ያልሆነ የብልት ፈሳሽ የሚከሰተው የታችኛው የመራቢያ አካል በተዋሲያን ሲጠቃ ነው። የታችኛው የምንለው የማህፀን ጫፍን ጨምሮ ቫጃይና የምንለውንና የብልት ከንፈርን የሚያካትት ነው። እነዚህ ሲጠቁ የተለያየ አይነት ጤናማ ያልሆነ የብልት ፈሳሽ ሊኖር ይችላል። እነዚህ ሳይታከሙ ከቀሩ ወደ ላይኛው የመራቢያ አካል ኢንፌክሽን እንዲከሰት ሊያደርግ ይችላል። ወይም ደግሞ ራሱ ጤናማው ያልሆነው የብልት ፈሳሽ የላይኛው የመራቢያ አካል ኢንፌክሽን መከሰት ምልክት ሊሆን ይችላል። ስለዚህ ጤናማ ያልሆነው የብልት ፈሳሽ ምክንያቱ የታችኛው የመራቢያ አካል ኢንፌክሽን ከሆነ ጉዳቱ ያን ያህል ላይሆን ይችላል። ግን የላይኛው የመራቢያ አካል ኢንፌክሽን ከሆነ ምክንያቱ ለተለያዩ ችግሮች ሊያጋልጥ ይችላል። ሊከሰቱ ከሚችሉ ችግሮች ውስጥ አንዱ የመውለድ ችግር ወይም ኢንፈርቲሊቲ የምንለው ነው። ይህ የሚሆንበት ምክንያት ይሄ ኢንፌክሽን ማህፀንን ከዘር ፍሬ አምራች አካል ጋር የሚያገናኘውን ቱቦም ስለሚያጠቃ ነው። እቺ ቱቦ ያደገው እንቁላል ከዘር ፍሬ አምራች አካል ወይም ከኦቫሪው ወደ ማህፀን የሚገባባትና የወንድ የዘር ፍሬ ደግሞ ሄዶ የእንቁላሏን የሚያገኝበት ቦታ ነው። ጽንስ የሚፈጠረው እዚች ቱቦ ውስጥ ነው። ይሄ ኢንፌክሽን ይሄንን ቱቦ ካጠቃና በአግባቡ ካልታከመ ግን ቱቦ እንዲዘጋ ያደርጋል። ይሄ ደግሞ እንቁላል ከዘር ፍሬ አምራች አካል ጋር እንዳይገናኝ ነው የሚያደርገው። ይሄንኛው ህመም በደንብ ባልታከመ ቁጥር ቱቦ በሁለቱም በኩል የመዘጋት እድሉ በጣም ይጨምራል። አንድ ጊዜ በዚህ ህመም ተጠቅቶ በአግባቡ ካልታከሙ ከ100 ሴቶች 10 ሴት ላይ የቱቦ መዘጋት እንዲያጋጥም ሊያደርግ ይችላል። ሁለተኛ ዙር እንደዛ አይነት መጠቃት ሲኖር ከ120 ሴቶች እያለ ተደጋጋሚ ሲሆን የቱቦ የመዘጋት እድሉም እየጨመረ ነው የሚሄደው። ስለዚህ በዚህ መንገድ የመውለድ ችግር ወይም ኢንፈርቲሊቲ እንዲከሰት ሊያደርግ ይችላል። ሌላኛው ደግሞ የዘር ፍሬ አምራች አካሉ ላይ ወይም ኦቫሪ የምንለው ላይ መግል እንዲከማች ወይም መግል እንዲፈጠር ሊያደርግ ይችላል። ይሄ ቲዩብ ኦቫሪያን አብሰስ እንለዋለን እኛ። እንደዛ አይነት ችግር እንዲፈጠር ሊያደርግ ይችላል። ይሄ መግል ሲፈጠር ደግሞ ያው በመድኃኒት ብዙ ጊዜ በደንብ ይድናል። ግን አንዳንድ ጊዜ የዘር ፍሬ አምራች አካሉን የውስጠኛውን ክፍል ሊያጠቃ ይችላል። እንደዛ አይነት ችግር ካለ በኦፕሬሽን ይሄ አካልም ሊወጣ ይችላል፣ ምንም አይነት በመድኃኒት ለውጥ ካላሳየ ማለት ነው። ስለዚህ ለዛም ችግር ሊያጋልጥ ይችላል። ሌላኛው ደግሞ ዝም ብሎ የማህፀን አካባቢ ህመም ወይም ክሮኒክ ፐልቪክ ፔን የምንለው እንዲከሰት ሊያደርግ ይችላል። ሌላኛው ከእርግዝና ጋር የተያዘው ችግር ደግሞ እርግዝና ከማህፀን ውጪ እዛው ቱቦ ውስጥ እንዲከሰት ሊያደርግ ይችላል፣ ወይም ኤክቶፒክ ፕሬግናንሲ የምንለው እንዲከሰት ሊያደርግ ይችላል። ይሄንኛው እንዲከሰት የሚያደርግበት ምክንያት
ቅድም እንዳልኳችሁ የወንድ የዘር ፍሬ እና የሴት እንቁላሏ የሚገናኙት እዚህ ቱቦ ውስጥ ነው። እርግዝናም የሚፈጠረው እዚህ ቱቦ ውስጥ ነው። ከዛ ነው ወደ ማህፀን ሄዶ ጽንሱ ማህፀን ውስጥ የሚገባው። ግን ቱቦ በኢንፌክሽኑ ምክንያት ከተጎዳ ጽንሱ የተፈጠረው ጽንስ በአግባቡ ወደ ማህፀን እንዳይገባ ሊያደርግ ይችላል። እዛው እንዲቀመጥ ሊያደርግ ይችላል። እዛው ተቀምጦ ጽንሱ ማደግ ከጀመረ ደግሞ ቱቦው ጠባብ ስለሆነ ሊፈነዳና የሆድ ዕቃ ውስጥ ከፍተኛ የደም መፍሰስ እንዲከሰት ሊያደርግ ይችላል። ስለዚህ ከማህፀን ውጪ እርግዝና የመከሰት እድልን በጣም ይጨምራል። እንደዚህ አይነት ኢንፌክሽን በአግባቡ ካልታከመ ማለት ነው። ያመጣቸው ችግሮች እነዚህ ናቸው። ስለዚህ ይሄ ህመም ወይም ፐልቪክ ኢንፍላማተሪ ዲዚዝ የምንለው PID የምንለው ሲኖር የሚያሳያቸው ምልክቶች ምንድናቸው ከተባለ አንደኛው የሚያሳየው ምልክት ጤናማ ያልሆነ የብልት ፈሳሽ፣ ቢጫ ወይም አረንጓዴያማ የሆነ ጠረን ያለው የብልት ፈሳሽ መኖር። ሌላኛው ደግሞ ማህፀን አካባቢ ህመም መሰማት፣ የወገብ ህመም፣ ማህፀን አካባቢ ህመም መሰማት፣ በግንኙነት ሰዓት ህመም መሰማት። ህመሙ አጣዳፊ ወይም ደግሞ የቆየ አይነት ክፍፍሎች አሉት። አጣዳፊው አይነት ከሆነ ትኩሳት፣ ብርድ ማለት፣ የምግብ ፍላጎት መቀነስ እንዲኖር ሊያደርግ ይችላል። እነዚህ ምልክቶች በሰፊው ሳይኖሩም ደግሞ ቅድም የጠቀስኳቸው ማህፀን አካባቢ ህመም፣ የወገብ ህመም፣ በግንኙነት ሰዓት ማመም እና ፈሳሽ ካለም ደግሞ የቆየ የህመሙ አይነት ወይም ክሮኒክ PID የምንለው አይነት ሊሆን ይችላል። የቆየ የህመሙ አይነት የምንለው ሳይታከም ከአንድ ወር በላይ የቆየ ህመም ከሆነ ነው። ስለዚህ እነዚህ ምልክቶች ካሉ በፍጥነት ሄዳችሁ መታየት አለባችሁ። ከዛ በተጨማሪ ግን እኛ ደግሞ ከነገራችሁን ተነስተን የምናያቸው ነገሮች አሉ። ማህፀን አካባቢ ስንነካካ ህመም የመሰማት ምልክት ካለ፣ የማህፀን ጫፍን ስንነካ ህመም ካለ የደም ምርመራም አድርገን የምናያቸው ምልክቶች አሉ። በተጨማሪ ደግሞ አልትራሳውንድ ላይም ሊታዩ የሚችሉ የተለያዩ ምልክቶች አሉ የዚህ ህመም ሲኖር። እነዚህ ምልክቶች ኖረው ይሄ ህመም መኖሩ ከታወቀ የሚደረገው የህክምና አማራጮች አንደኛው ህመሙ ከፍ ያለ ከሆነ ሆስፒታል ውስጥ ተኝታችሁ በደም ስር የሚሰጡ መድኃኒቶችን የምናስጀምረው። የህመሙ ደረጃ ደግሞ መለስተኛ ከሆነ የሚዋጡ መድኃኒቶች አሉ። እነዛን መድኃኒቶች ለ2 ሳምንት እንድትወስዱ ነው የሚደረገው። ያንንም ከወሰዳችሁ በኋላ ሙሉ በሙሉ ህመሙ ሊድን ይችላል። ስለዚህ የመድኃኒቶቹ ምርጫ በህመሙ ደረጃ ላይ ተመስርቶ የሚደረግ ነው። ስለዚህ ጤናማ ያልሆነ የብልት ፈሳሽ ሲኖር ሁሌም የታችኛው የመራቢያ አካል ላይ በሚከሰት ችግር ብቻ የሚመጣ ስላልሆነ በፍጥነት ሄዶ መታየት ያስፈልጋል። በፍጥነት ሳይታይ ከቆየ ህመሙ እዛው የታችኛው የመራቢያ አካል ላይ የነበረው ኢንፌክሽን ወደ ላይኛው የመራቢያ አካል ሄዶ እነዚህ ቅድም የጠቀስኩላችሁን የጎንዮሽ ብዙ ጉዳቶችን ሊያመጣ ይችላል። ስለዚህ እንደዚህ አይነት ጤናማ ያልሆነ የብልት ፈሳሽ ሲኖራችሁ የጠቀስኳቸው ምልክቶች ሲኖሩ በፍጥነት ሄዶ በመታየት ህክምና ማግኘት ያስፈልጋል ለማለት ነው። ለዛሬ ያዘጋጀውላችሁ ርዕሰ ጉዳይ ይሄንን ይመስል ነበረ። ጠቃሚ መረጃ እንዳገኛችሁበት ተስፋ አድርጋለሁ። እንደዚህ ቪዲዮዎች ሲለቀቁ እንዲደርሷችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እጠይቃለሁ። አመሰግናለሁ።